አዲስ አበባ አካባቢ ያላችሁ ፍተሻን ይጨምራል። በዚህ ሳምንት መረጃ ልስጣችሁ ብዬ ነው። ከበድ ያለ ፍተሻ ይካሄዳል። ሶፋር ታርጌት የተደረጉ አቅጣጫዎች አሉ። 5 አቅጣጫዎች ናቸው። አዲስ አበባ መግቢያ አቅጣጫዎች በሰንዳፋ በኩል በእንጦጦ በኩል የጅማ በር ወይ ደግሞ ሰበታ በኩል የሱሉልታ ሆለታ ቡራዩ ቢሸፍቱ ይሄ መግቢያዎች አዲስ አበባ ብዙ መግቢያ ያላት ግን ዋና ታርጌት የሚደረጉት 5 መግቢያዎች ናቸው ተብሏል። ከባድ ፍተሻ አለ ተጀምሯል ኦሬዲ። አሁን ግን ሰፋ ባለ መልኩ ፍተሻ ይቀጥላል ተብሏል። ሰሞኑ በዚህ ሰዓት የዚህ ፍተሻ አንድ አካል የሆነው ተጋሩና ኤርትራውያን የማሰር ስራው ተጠናክሮ ቀጥሏል። በብልጽግና በደንብ እያሰረ ነው። ሚዲያ ላይ ያወጡትም ስምረት የሚባለው ፓርቲ አንደኛ ተዋናይ ነው። ከዚህ በፊት ተጋሩ ባንዳዎች ነበሩ፣ በስምና ቃቸው ጥቂቶች ነበሩ። አሁን ስፍር ቁጥር የለውም። ይሄ ጠቋሚ ማለት ነው። የበቀል ማወራረጃቸው እንትን ያደርጉታል። እገሌ እኮ ትግራይ ያለን እኮ የዛ ቡድን ደጋፊ ሆኖ እኛን ይቃወመን ነበር ምናምን የሚባል ከአሁን አዲስ አበባ ገብቷል። ቃሊቲ እዚህ አካባቢ ያለ እዚህ ኮንዶሚኒየም አለ፣ ልቀሙት፣ እሰሩት እያሉ እያሳሰሩ ነው። ኤርትራውያን እና በተለይ ወጣቶች ላይ ትኩረት አድርገዋል። ኤርትራውያን ወጣቶች ላይ ተጋሩ ወጣቶች በጣም በርካቶች እየታሰሩ ነው። አሁን ኤርትራውያኖቹ ዲፖርት ይደረጋሉ እየተባለ ነው። ዲፖርት እናደርገዋለን፣ እናሳየዋለን። ይሄ መንግስት ዲፖርት በማድረግ ዜጎቹን ያው ባለፈው ጠቅላይ ሚኒስትሩ ፓርላማ ላይም ተናግሯል። ህገወጥ ሰዎችን አትላኩብን ብሏል። ከኤርትራ መቼም የኤርትራ መንግስት ሂድና ህገወጥና ሂድና አዲስ አበባን አጥለቅልቅ ብሎ የሚልከው አይደለም። በጣም በርካታ ኤርትራውያን ወደ ተለያየ ዓለም ተሰዷል። አንደኛው የዚህ ዋና ፋሲሊቴተር የነበረው ኢህአዴግ መንግስት ነው ራሱ ነው። ሽመልባ ማይ አይኒ ምናምን የሚባሉ ነገሮች ከፍቶ ኢንካሬጅ ያደርጋቸዋል። ከዛ ይመጣሉ፣ በኢትዮጵያ ቴሌቪዥን ያስተጋባሉ። እኛ እኮ ጋዜጠኞች ነበርን እኮ ያኔ ኢትዮጵያ ቴሌቪዥን ነበርን እኮ እንዲያውም የዜና ፍሬሚንግ ዜና እንዴት ሲሰራ እንደነበረ እኮ እናውቀዋለን እኮ። ይሄ ግን ትግሉ ነበር። ሻዕቢያም ኢህአዴግም እርስ በርሳቸው እዛ ሆኖ እነ ዳውድ ኢብሳን ሌሎቹን የብርሃኑ ነጋን ደምሒት የጋምቤላ ነፃ አውጪ ምናምን ነፃ አውጪ ጠቅላላ የኢትዮጵያ ነፃ አውጪ አስመራ እንትን ኦርጋናይዝ ያደርግለታል። ኢሳትም ምናምን እንትን ያደርግለታል። ይሄ ደግሞ ኤርትራውያን የተሻለ እንትን አለላቸው የተባለ በቅርብ አቅራቢያ ላይ የተለያየ ካምፖች የሬፊጂ ካምፖች አዘጋጅቶ ፋሲሊቴት የሚያደርጉ ኤምባሲዎች፣ አሜሪካ ኤምባሲ፣ የካናዳ ኤምባሲ፣ የአውስትራሊያ ኤምባሲ፣ የእንግሊዝ እኔ ሄጃለሁ። የሆነ ከአምባሳደሮች ሬፊጂ ይጎበኛሉ ተብሎ የተለያየ ሬፊጂ ካምፕ ሄጃለሁ እኔ ከአምባሳደሮች ጋር ትዝ ይለኛል። ጋዜጠኛ ሆኜ ከኢትዮጵያ ቴሌቪዥን በነበርኩበት ጊዜ ሄጃለሁ እና ከዛ በኋላ ደግሞ የካናዳ መንግስት እንደዚህ ወሰደ ሲባል የኢትዮጵያ ቴሌቪዥን ቶሎ ሩጥ ተብሎ ኤርፖርት ሄዳል። ይሄን ያክል ኤርትራውያን ወደ ካናዳ ተሸኙ ተብሎ ይነገራል። ይሄ ደግሞ ኤርትራ ሆኖ ኤርትራውያን ይከታተሉታል የኢትዮጵያ ቴሌቪዥን በሳተላይት። ከዛ አዲስ አበባ ሄደው በቀላሉ በስንት ፕሮሰስ ያለው ወደ ካናዳ ወደ እንትን እንደዚህ የሚቻል ከሆነማ ለምን አልገባ? ይገባል። 10 ዓመትም ሊሆነም ይችላል። አንዳንዱ ላይሳካለትም ይችላል። አንዳንዱ ቶሎ ሊቀዳው ይችላል። አንዳንዱ ተስፋ ቆርጦ በሊቢያ ይሄዳል። የነበረ ነው። ይሄ የነበረ ነው። ከዚህ በፊት የነበረ ነው። ይሄን አሁን የስደት አይቆም ማለት ነው። ባለፈው ፓርላማ ላይ ግን ሂንት የሰጠው ወጣቶች አትላክብን ህገወጥ እየላክ ነው አይባልም። ኤርትራ እንደዚህ አይነት ሰጠጋቢ አይደለም። እኔ እስከማውቀው ድረስ ሸሽቶ ሾልኮ የወጣ ሊሆን ይችላል። ግን እንደዚህ በመንግስት ደረጃ ሄድና አዲስ አበባ ይሄን ያክል ወጣት አዲስ አበባ ኑር ብሎ የሚላክ እኔ ያለ አይመስለኝም። እኔ ከልቤ ነው የምናገረው፣ ያለ አይመስለኝም። ግን በኢትዮጵያ መንግስት ግን የተነገረ በጠቅላይ ሚኒስትር በኩል የተነገረ ይሄን ነው። አዚፍ በመንግስት ደረጃ ኦርጋናይዝ ተደርጎ እየተደረገ ያለ አድርጎ ነው የሳሉት። ለዚህ ይመስላል መንግስት የኤርትራ መንግስትን ለመበቀል ብሎ ምናልባትም ተሰደው በተለያየ መንገድ ምናልባት የኤርትራ መንግስት ተቃዋሚ ሆነው የተሰደዱ ሊሆን ይችላሉ። አሁን ኤርትራ መንግስትን በቀላለሁ ብሎ ዲፖርት አደርጋለሁ እያለ ነው። በእነሱ አክቲቪስቶችም ጭምር እየተነገረ ነው። ቶሎ ዲፖርት አድርጓቸው የሚል እየመጣ ነው። የዛሬ አድርገውና ትግራይ በምትወረርበት ጊዜ ግን በዛን ሰዓት አንድ ኤርትራዊ ተቃዋሚ ተውትና ማንም ኤርትራዊ ዝም ብሎ ኢኖሰንት ኤርትራዊ ተቃዋሚ ፖለቲካ ውስጥ ያለ ምናምን ነገር እንኳን ሪፖርት አልተደረገም። ሪፖርት ያልተደረገበት ምክንያት ያኔ ቁጥር 1 ጠላት የነበር ማለት ትግራዋይ ነው። ቦሌ ኤርፖርት
የማን ደህንነት ነበር የሚያስቀምጠው? ኤርትራዊ ደህንነት ነበር ወደ ኤርፖርት የሚቀመጠው ከኢትዮጵያዊ ጋር። ኤርትራዊ ደህንነት ከተጋሩ ወደ ውጭ ሲወጡ ገንዘብ ይቀበላቸው ነበር። የምናውቀው ነው፣ በተግባር የምናውቀው ነው። ቦሌ የሀገሪቱ ኤርፖርት ላይ የተጋሩ ሀገር የሆነች ኤርፖርት ላይ ይሄ ነገር ጥሩ አይደለም ስንል ነበር። ይሄ ታሪክ ይወቅሳል፣ ነገም ታሪክ ይቀያየራል ብለን ስንናገር ነበር። የኢትዮጵያ መንግስት ግን ዝም ብሎ ተራ የሰፈር ፕሮስቲቱት ማያደርገው ፖለቲካ ማለት የሰፈር ፖለቲካ ፕሮስቲቱሽን የማይደረግ ነገር ነው የሚያደርገው። እንደ ሀገር የሚያደርገው ተራ ቀበሌ አካባቢ የማይደረግ አመንዝራነት፣ የፖለቲካ አመንዝራነት የሚሰራው። ይሄ ግን እንደ ሀገር የሀገር ጠቅላይ ሚኒስትር ሆኖ ነው ይሄ ሲያስተገብር የነበረው። ይሄ ለታሪክ የሚቀመጥ ነው። አሁን ተጋሩ እየታሰሩ ያሉት ደግሞ ያለ ፍርድ ቤት ነው። ያለ ፍርድ ቤት መያዣ ምናምን አለ። መያዣ ቅጦት ነው። የፍርድ ቤት መያዣ ቅጦት ነው። እነዚህ ሰዎች ታስረው ወደ ፍርድ ቤት አይሄዱም። ማያቸው የለም፣ የሚጠይቃቸው የለም። ፍርድ ቤት ቀረብ ካልቀረብ ጣጣው አይደለም። እዚህ ጋር የሚያሳስሯቸው የስምረት ደጋፊዎች ናቸው። እነ ጌታቸው ልጆች ናቸው የሚያሳስሯቸው። አንዳንዱ ደግሞ ከትግራይ የዋ ሆኖ ምን ይሏቸዋል? ሁለት ነገር ልንገሩ። በተለይ ትግራዋይ ትግራይ ውስጥ ያለው ጦርነት ሊጀመር ስለሆነ ከዛ ቡድን ጋር ከምትሰለፍ ና ወደ አዲስ አበባ ና ይሏቸዋል። አዲስ አበባ ና ይሏቸው። ከትግራይ አዲስ አበባ እንደገቡ በማንነታቸው ምክንያት አስረው ያስገቧቸዋል። አንድ ዳቦ በቀን ነው የሚሰጧቸው። መታሰራቸው ጭምር ሰው አያውቅም። ስልካቸው ይቀሟቸዋል። መታሰራቸው ጭምር አያውቅም ሰው። ጠፋ ነው የሚባለው። አዲስ አበባ መጥቶ ያሳስሯቸዋል። ከትግራይ እስኪወጡላቸው ግን ትግራይ ወጣት አልባ እንድትሆን እና በቃ በፕሮፓጋንዳ እንትን እያደረጉ ይሄ ከዚህ መንግስት ጋር ጦርነት ሊገቡ ስለሆነ ራስን አውጣ እያሉ እንዲሸሽ ያደርጓቸዋል። ከታሰሩ አዲስ አበባ ከታሰሩ በኋላ ጠያቄ የላቸው። የሚያሳዝነው ነገር ብዙ ነገር አለ። ለጊዜው ትግርኛ ፕሮግራም ላይ በደንብ እንሄድበታለን ሌላ ጊዜ። ይሄን በዚህ ጋር እንዝጋውና ሌብነት አለ። አዲስ አበባ ተጋሩ ሌቦች መናኸሪያ ሆናለች። እኔ አልገባኝም፣ በእውነት አልገባኝም ምን አይነት ወንጀል ትግራይ ውስጥ የተፈጸመ እንዳለ። የወርቅ ዘረፋ ለምሳሌ ትግራይ ውስጥ በየቤቱ ሰው በሙሉ ጠሽ ያደረገ ያሳበደ የወርቅ ዘረፋ ተፈጽሟል ትግራይ ውስጥ። አንድ ሰው በተለይ አንድ ሰው ኬዝ ልንገራችሁ። አብርሃሌ ነው የሚባለው። ይቅርብን፣ ያው ሽረ እንዳስላሴ ነው ግን የአባቱ ስም ምናምን ይቅር። አብርሃሌ ነው ስሙ። ወርቅ የዘረፈው ከግለሰቦች ዝም ብሎ ከግዢ ነው ወደ ብሔራዊ ባንክ። ይሄ ከ5 ኪሎ በላይ ነው ከሆነ ኪሎ በላይ ነው ባንክ የሚቀበለው። የኢትዮጵያ ንግድ ባንክ ይቀበላል ወርቅ። ትንሽዬ ከሆነ ግን ወደ እሱ ነው የሚሄደው እና በተለያየ መንገድ እንዴት እንደሚያሳምናቸው አናቅም። እኔ አላቅም። ትግራይ እስከዚህ ድረስ ጅል እንደሆነ እኔም አይገባኝም። ወርቅ ከግለሰብ በአረጻ ነው የሚባለው። አረጻ በትግርኛ አረጻ ነው የሚባለው። የ10% ንግድ ባንክ 5 ከሆነ 30% ስንት ነው ሰጣለሁ እየተባለ ወለድ ህግ በጎጥ በኢትዮጵያ የተከለከለ ነው ግን እየተቀበለ ቤት ሸጠው መጀመሪያ ይሰጣቸው ነበር። ኢሚዲየትሊ ከአንድ ወር በኋላ ሰጣቸዋል 20% እንትን አድርጌ ይሰጣቸዋል ብለን ከዛ በአንድ ጊዜ 1 ሚሊዮን 300,000 500,000 ምናምን አድርጎ ይመልስላቸዋል። የወርቅ ንግድ ላይ እንትን እያደረገ መጨረሻ ላይ ሁሉንም አላምዶ ሬፑቴሽኑን አሳድጎ ታማኝ ነው ይመልሳል፣ ሰጥቶ ይመልሳል ምናምን እየተባለ መጨረሻ ላይ ከሁሉም ከአንድ ሰው ብቻ 1.2 ቢሊዮን ወስዷል። ከአንድ ሰው ብቻ። የአንድ ሰው ቼክ ነበር ስሙ ድል ስላደረኩት ነው እንጂ 275 ሚሊዮን ምናምን ያለው ቼክ አለኝ ላኩልኝ። እንደዚህ ተበላው ያለ ሰው አለ። ተበላው በእናት እርዳን ዛራ ሚዲያ ተባበሩን ብሎ ሌላ ጊዜ አመጣለሁ እንቱን አጥፍቼም አመጣላቸዋል። 275 ሚሊዮን ምናምን ቼክ ሰጥቶ የለውም ብር የለውም። አጠቃላይ ሽረንዳስ አብዛኛው ቪክቲም ተጎጂ ሽረንዳስላሴ ባለሀብቱ ነጋዴዎች ናቸው። የግለሰብ ቤት ሸጠው ጭምር ይሰጡታሉ። መቀለ አሉ፣ አሜሪካ አሉ፣ አረብ ሀገር አሉ። 7.3 ቢሊዮን ብር ዘርፎ አሁን ወንጪ ሪዞርት በነጌታቸው ደጋፊዎች አንድ ባለሀብት አለ፣ የጌታቸው ደጋፊ ነው። በሱ ድጋፍ ተደብቆ ይገኛል። ዛሬ መጣበታለሁ በልዩ ፕሮግራም። ይሄ ማለት እንዲሁ ተነግረው የሚያልቅ አይደለም። ለኢትዮጵያውያን ኦዲየንስ ግን እንንገራችሁ ብዬ ነው። ተደብቀው አሁን ወንጪ ሪዞርት ነው ያለው። አሁን ዛሬ ጭምር ወንጪ ሪዞርት ነው ያለው።
ያረጋገጥ ነው። እዚህ ላይ እዚህ ክልላ የሚሰጧቸው እነ ጌታቸው እነ ሬድዋን ናቸው። ጌታቸው ምን ይላል? ይሄ የሆን ብሎ ነው የህወሓት ካድሬ ስለሆነ ህወሓት ካድሬዎች ናቸው የሚያሳድዱት። ባለሀብቶቹ የህወሓት ደጋፊ ነው የዛ ቡድን ደጋፊዎች ናቸው። እነዚህ እንኳንም ቅርጥፍጥፍ አረጋቸው። ዞሮ ዞሮ ገንዘብ ሬዝ አድርገው ለህወሓት ገንዘብ ሰጥተው ለሌላ ጦርነት ያዘጋጁት ነበር። ጦርነቱ እንዲቀንስ ቲፒኤልኤፍ ገንዘቡ እንዲያጣ የሚያደርግ ነው። እንኳንም በላቸው። ይሄ በሱ አንደበት የሚናገር ነው። የትግራይ ህዝብ መስማት ያለበት ጉዳይ ነው። በተለይ እነዚህ ተጎጂዎች መስማት ያለባቸው ጉዳይ ያረጋግጥ ነው። እንደዛ ነው የሚለው። ዞሮ ዞሮ ከሻዕቢያ ጋር ሆኖ ውጊያ ከፍታለሁ ካለ ህወሓት ድጋፍ ይሰጡ ነበር። ገንዘብ አዋጣ ከተባለ ያዋጡ ነበር። እነዚህ በቃ ማጣታቸው ጥሩ ነው። የትም አይሄዱም፣ ምንም አያደርጉም ነው። እንደ ግለሰብ እንደ ተጎጂ አይደለም የሚወስዳቸው። ይሄ ሌላም አለ። የመሬት ዘረፋ አለ። መሬት ዘረፋ አሁን መሬት ዘርፎ አዲስ አበባ የተደበቀ ሰው አለ። ዝም ብሎ ቀላል ዘረፋ አይደለም። የትግራይ ሴኩሪቲ አካላት የሚያውቁት ጉዳይ ነው። እነ ገብረዲላ የሚያውቁት ጉዳይ ነው። እዚህ ላይ ስም መጠቅሼ ብሄድ የትግራይ ሴኩሪቲ ጌታ የታደሰ ወረደ መስሪያ ቤት የታደሰ ወረደ የጸጥታ አማካሪ ጭምር የሚያውቁት ጉዳይ ነው። ማወራ ይሄ የመሬት ዘረፋ አዲስ አበባ ነው የሸሸው። አዲስ አበባ ሸሽም አሁን ከለላ ሰጥተውታል። ምንድነው የሚሉት? አይ እንኳን በቃ እነሱ ናቸው የሚያጠቁት፣ ሆን ብለው ነው የሚያጠቁት እንጂ ንጹህ ነው። ሬድዋን ሌቦች እየደበቀ ነው። በነገታቸው ችግር የለም። የሀገሪቱ ደህንነት መስሪያ ቤት ግን ከላይ የሆነ ነው። ይሄ ኃላፊነት ነገ ጧት ይወስዳታል። አኮምፕሊስ ሆኖ የሌባ ተባባሪ ሆኖ ዜጎችን ሰርተው ጥረው ግረው ያፈሩትን ንብረት ጭምር ዘርፈው የሄዱ የሀገር ሀብት አሁን የትግራይ መሬት የዘረፉ ምናምን ስንል የኢትዮጵያ ንብረት አይደለም ብሎ ያስባል። የትግራይ መሬት ስላለ ነው ፌደራል መንግስት ትግራይ መጥቶ ከዛ መሬት ነው ወርቅ ቆፍሮ እየወሰደ ያለው። የኢትዮጵያ ሀብት ማለት ነው። እነሱ አልገባቸውም። የኢትዮጵያ ሀብት ማለት ነው የትግራይ ሀብት ማለት። የትግራይ መሬት ማለት የእነሱ ሀብት ማለት ነው። ለዛ ሀብት ስላለ ነው መጥቶ ሀገሬ ነው ብሎ ቆፍሮ እየወሰደ ያለው። ይሄ አሁን የሰው ቤት ሄደው የሚደብቁት ደግሞ ዝም ብሎ ደላላ ላይ የሚሰራላ የጌታቸው አጠገብ ሆኖ አንድ የሴት ስም ይዞ ሴታ ሴት የሆነ እንትን በጣም አስነዋሪ ነገ ጠዋት ከብልጽግና በኋላ ወይም ከጌታቸው በኋላ ምን አይነት ህይወት ይኖረኛል ኢትዮጵያ ምድር ላይ ብሎ አያስብም። በሆነ ወቅት አውስትራሊያ ይኖር ነበር። አሁን የአብይ የነጌታቸው በተለይ ጌታቸው ተራ ደላላ ሆኖ የሚሰራ እነዚህ ወንጀል ላይ የተሳተፈ ሰው ነው የምናገረው። ሌላም አለ። ፌደራል መንግስት ላይ የሚፈጸመው አንድ ተግባር እንገላችሁ። ለምሳሌ ትግራይ ፍርድ ቤት የሆነ የሴቶች ጉዳይ ምናምን መብታችን ተጣሰ በእኛ ስም ሸቀጠች ምናምን የምትባል አንድ ልጅ ነበር ትግራይ ውስጥ። ትግራይ ፍርድ ቤት ከይዟ ፍርድ ቤት እያለ ሄዶ ማገጃ ባንክ የታገደ ባንክ በህግ የታገደ በፍርድ ቤት የታገደ ባንክ አዲስ አበባ ሄዳ አካውንቷን አክሰስ አድርጋ እንድታወጣ የኢትዮጵያ መንግስት ተባብሯታል። ይሄ ህግ ነው። አዲስ አበባ የታገደ ገንዘብ ከሆነ ትግራይም የታገደ ነው። ትግራይ የታገደ ከሆነ ቤንሻንጉል ጉሙዝም የታገደ ነው። እኔ እስከማውቀው እንደዛ ነው። ግን ኤኒቲንግ ከትግራይ አገነስ የትግራይ ነገር ከሆነ ሰው በደላላ በሰው ተደርጎ ፌደራል መንግስት ማንኛው ነገር ማድረግ ይቻላል። and yet they claim this state is part of the federation። የሀገሪቱ አካል ከሆነች እንደዚህ አይነት ወንጀል አትፈጽም። በዚህ በአንድ ክልል ላይ የሀገሪቱ ስርዓት ነው እያፈረስክ ያለው። ኖርማሊ የፈረሰ ሀገር ነው ስንል እስከዚህ ድረስ ነው። ግን እየሄዱ ያሉት እስከዚህ ድረስ ነው። መደበቂያ ሆናለች እያለ ነው። በጣም በብዙ መንገድ የወንጀለኛ መደበቂያ እያደረጉት ነው። ይሄንን እንበል። ይሄን አንድ ከነገርን በኋላ የፖለቲካ ፓርቲ ትግራይ አንድ ፖለቲካ ፓርቲ መጥቷል ከህወሓት ከነጌታቸው ጋር በተለይ ደግሞ የዚህ ትውልድ በሚባል ይሄ አሮጌ ወጣት ምናምን በሚባልበት ጊዜ ሌሎቹ ስምረት ብለው ሄዱ። የብልጽግና ቁጥር 2 ማለት ነው። ብልጽግና ላለባ ስለሚደብረው የትግራይ ህዝብ ከብልጽግና የሚለው ቋንቋ ጋር አሶሺየት የሚያደርገው ብዙ ኔጌቲቭ ነገር ስላለው ስምረት እንበለው ብለው ሄዱ። እዚህ ውስጥ አንገባም። ስምረት ታጣቂ ቡድን አለው አይደል? ታጣቂ ቡድን አለው። አፋር ሆኖ የመከላከያ ዩኒፎርም ለብሶ ዋና አዛዡ ብርሃኑ ጁላ፣ ቀጥሎ ጻድቃን፣ ቀጥሎ ወደንጥሩ፣ ከዛ ታች ምናምን የሚወርድ አለ መዋቅር አለው።
ቢሮ ተሰጥቷቸው 550 ሺህ ብር በወር የሚከፈለው ቦታ አላቸው፣ ጽህፈት ቤት አላቸው አዲስ አበባ 550 ሺህ የኢትዮጵያ ብር ለቤት ክራይ ብቻ የሚወጣበት መስሪያ ቤት ከፍሎ ተከራይቶ ነው የሚያኖራቸው። በርካታ ሚሊዮኖች በጀት በጅቶ በየወሩ ማለት ነው። ሚሊዮን በኢትዮጵያ ርካሽ ነው፣ ግን በየወሩ ሚሊዮኖች ነው የሚያወጣው። ዩኒፎርም አልብሶ አስቃጥላ ብስኩት ሰጥቶ ጥይት እንትን አድርጎ ሎጂስቲክስ ሳፖርት አድርጎ ትግራይ ጋር ሄዱና ተኩሱ እያለ የሚያስተኩሳል። ዋና አዛዡ ብርሃኑ ጁላ ነው። ቀጥሎ ጻድቃን ነው። ቀጥሎ እንደዚህ እያለ ይወርዳል። ስለዚህ ታጣቂ ያለው ምክትሉ ለምሳሌ የስምረት ምክትል ሀብቱ ኪሮስ የሚባለው እዛ ነው ያለው። አፋር ነው ዋና አስተባባሪው እዛ ነው። የኢትዮጵያ ምርጫ ቦርድ ይሄን ያውቃል፣ ጥንቅቅ አድርጎ ያውቃል። ለማስተዋወስ ያክል ነው፣ ዝም ብሎ ማለት ለምን እንደምንታገላቸው እንዲገባቸው ነው። ከዚህ በተቃራኒ ከህወሓት አፈንግጠው በነበረው ከነጌታቸው ጋር የነበረው የዚህ ትውልድ በሚባልበት ጊዜ አዲስ አበባ ሄደው ነገሩ ተገንዝበው በሰላማዊ መንገድ እኛ ከህወሓት ጋር ልዩነት አለን፣ ግን በትግራይ ፖለቲክስ የበኩላችን አስተዋጽኦ እናደርጋለን ብሎ የተነሱ ውድብ ወለዶ ትግራይ የሚባል ፖለቲካ ፓርቲ ያቋቋማሉ። ሰሞኑ ሲያትል አካባቢ ስለነበር ካቨሬጅ አልሰጠ ነው። ትልቅ ኢቨንት ስለሆነ ትልቅ እንትን ስለሆነ እዚህ ስለሱ ሳንናገር አናልፍም ብለን ነው። ውድብ ወለዶ ትግራይ ፖለቲካ ህዳር 5 ነው እውቅና የተሰጠው በአገሪቱ ምርጫ ቦርድ ማለት ነው። ይሄን በሰላማዊ መንገድ ለመታገል የወሰኑ ወጣቶች ናቸው። አብዛኞቹ አመራሮች የህወሓት አመራሮች የነበሩ ናቸው። ልክ እንደ የስምረት ትላልቆቹ እንደዛ አይደሉ። የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ሰጥቶታል። የስምረት ግን በተቃራኒ ጦርነት ቶሎ ናልኝ እያለ ነው። ከብርሃኑ ጁላ ከአብይ በላይ አሁን ጦርነት የሚፈልጉት እነ ጻድቃን እነ ጌታቸው ናቸው። የዚህ እንቅስቃሴ ምናምን የሚባለው የሆነ ቢሮ ከፍቶ የሆነ ስም ሰጥቶ የዚህ አለቃቸው ነኝ የዚህ አለቃ ከኔ በታች እገሌ ያለ ብሎ የማይሆን ሁላ ስም ሲጠራ ነበር ጻድቃን። እገሌ ወደ ሸብር አለበት ውናት የሚባል ፖለቲካ ፓርቲ አለ። በኋላ መጥተው የለም ዋሽታል አሉት። ውናት እርግጠኛ ነኝ ሰምቸዋል፣ ቀጥፋል፣ የእኛን ስም ማንሳት አልነበረብም ካንተ ጋር የለንም ብለውታል። ወደ ሸብርም ከሱ ጋር እንደሌለ እኔ አውቃለሁ። ሲቀጥፍ ነው ይህን ቋንቋን የምጠቀም ሲቀጥፍ ነው። ወደ ሸብር ከሱ ጋር የለም ሲቀጥፍ ነው። አሁን አለ ብሎ ይምጣ ሚዲያ ላይ ሲቀጥፍ ነው። ግን በጣም እንደዚህ አይነት ዝም ብሎ የተዋረደ በስተርጅና እንደዚህ አይነት የሌለ ፖለቲካ ሰው የፖለቲካ ፓርቲ ውናት አለ ከኛ ጋር ጀነራል እገሌ ከኛ ጋር እገሌ ከኛ ጋር እያለ ስም ሲጠቅስ ነበር። በዛው ልክ ገንዘብ ስለሚያገኙበት ነው። በዛው ልክ ሌላ ጊዜ እንመለስበታለን። በተለይ በትግርኛ ፕሮግራም አለ ስለሱ ጉዳይ አለ። ታጣቂ አፋር ታጣቂ ያለው ስምረት ነው። የኢትዮጵያ ምርጫ ቦርድ ታጣቂ እንዳለው ስምረት ያውቃል፣ ግን ሰጥቶታል። ምሬ ወዳጁ መጥቶ ፖለቲካ ፓርቲ ልሁን ብሎ እዚህም ሰራዊት ልሁን ብሎ አይፈቅድለትም። ዘመነ ካሴ አይፈቅድለትም። ዮሐንስ ባያለው ምንድነው ብሎ ያሰሩት? ከታጣቂ ጋር ትገናኛለህ ቴሌፎን አገኘነን ያሉት። ቴሌፎን ማግኘት አይደለም የስምረት ምክትል አፋር ነው የሚውለው፣ ከነሱ ጋር ኦርጋናይዝ ያደረገ ነው የሚውለው። በቪዲዮ በፎቶ ቁጭ ብሎ መግለጫ እየሰጠ ነው የሚታየው። ሜላት ወርቅ የምትባለው አታውቅም? ይሄን ታውቃለች፣ ግን አቅም የላትም ለዚህ ይሆን። ግን ወኔት ካምስ የትግራይ ጉዳይ የቲፒኤልኤፍ ጉዳይ ከመጣ ግን መግለጫ ትሰጣለች። ለዚህ ትግላችን ቀጥላለን ምለው ለዛ ነው። እና ቶሎ ጦርነት እንዲጀመርለት የሚፈልገው እንዲሁ ለታሪክ ያልታደለ ስምረት የሚባለው ክፉ ቀን ስምረት የሚባል ፖለቲካ ፓርቲ አለኝ ብሎ የተዋረደ ተራ የቤት የሆነ መጠጥ ቤት ሬስቶራንት አለ ወደ ቦሌ አካባቢ እንደያ ብትሏቸው ምናምን ብትሏቸው ጠዋት ከዛ ብርሃኑ ነጋ እንኳን የሚከታተለው አይመስለኝም። እኩለ ቀን ላይ ራሱን ስቶ ምናምን ታገኙታላችሁ እዛ ላይ ከፍየል በላይ ከፍየል እየተጋፉ ቅጠላ ላይ ይውላሉ። ማታ ሌላ ሰው ሆኖ ነው የሚውሉት። ከዛ ደግሞ መግለጫ ያሰጣሉ። የሆነ ዩቲዩብ ላይ ሄደው የዚህ ፓርቲ አፈቀላጤ ስፖክስ ፐርሰን ተብሎ ደግሞ አሪፍ ስራ ደግሞ ያው በደንብ ፕሮፓጋንዳ ሰርቶ ይላል። ለዚህ ነው ብልጽግና በደንብ አልኩ ቴኬር የሚያደርጋቸው እንደ መጀመሪያ ልጁ ቴኬር የሚያደርጋቸው ትግራይን ይረብሹልኛል፣ ትግራይን ይበጠብጡልኛል ብሎ ስለሚያስብ አሪፍ ልጆች አሉን የሚሏቸው ከፊት ለፊት ያመጣሉ። የጄኖሳይዳል አክት ጄኖሳይዳል ተርሚኖሎጂ እየተጠቀሙ ትግራይ ላይ የተወሰነ አካባቢ ላይ ታርጌት የሚያደርጉ ንግግሮች በእነሱ አንደበት ይወጣል። በእነሱ እነዚህ እኛን አይወክልም ብሎ ስምረት መግለጫ አይሰጥም። እኛን አይወክልም
እኛን አይወክልም ቢል እነዚህ ሁለት ድጋሜ በእኛ ስም ሚዲያ ላይ ወጥተህ እንዳትናገር ብሎ ግን እንትን አያሳስብም፣ እንትን አያደርግም። በውስጥ እኛን አይወክልም ቢል እንኳን እነዚህ ሰዎች አደብ አያስገዛም። ዋናው ከትግራይ ፖለቲካ መነጠሉ ነው። ቅጥል ብሎ በቃ እነሱ ለፖለቲካ ብለው አልገቡበትም። እርግጥ ለቡሌ ምናምን ነው። ግን ብዙ ሰው የሸወዱ ሰዎች አሉ። ቀላል የማይባል ትውልድ ሸውደው ሄዷል። ቀላል የማይባል አሁንም ትግራይ ያለ ህወሓትም ሊገነዘብ የሚገባ ገብቶትም ሳይገባው በተለይ አብዛኛው ሳይገባው ጌቾ እያለ ብዙ ሰው ተሸውዶ የተበላሻል። አፋር ሄዶ እኮ የተዋጋ ያለው እኮ ለኔ መብት እኮ ነው ብሎ አሁንም የሚሸወዳል። እርግጠኛ ነኝ የምናገር አንድ ሰው ነው 10 ሰው ነው ዳዝማር ግን አሁን ወደን ጥሩ ወደ ትግራይ የሚተኩሰው እዛ ሆኖ ብርሃኑ ጁላ ያስታጠቀ ወደ ትግራይ የሚተኩስብን እኮ in the best interest of ትግራይ ነው፣ ለትግራይ አስበው እኮ ነው፣ ለትግራይ የተቆረቆረ እኮ ነው የሚተኩስብን ብሎ የሚያስብ አለ። እኔ እንዴት አደረገ ተፈጠረ እንዴት ሊኖር ይችላል ብዬ እኔ ከሰው ልጅ አእምሮ ጋር መጣላት አልፈልግም። ግን አለ ይሄን በአግባቡ ኢንተርቴን መደረግ አለበት። በአግባቡ መታየት መቻል አለበት። እነሱ እንደሆነ አንድ ሄዷል መመለስ አይችልም።